ሰላም እንዴት ናቸው አድማጮቻችን? ይህ አባሬቦ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡን እናመሰግናለን። ላይክ፣ ኮሜንትና ሰብስክራይብም ስለምታደርጉን እናመሰግናለን። ይህ ደግሞ ፕሮግራም ለሌሎች ተደራሽ እንዲሆን ሰብስክራይብ፣ ላይክ እና ኮሜንት አሁንም ማድረጋችሁን አትርሱ። ስለ ሁሉም ትብብራችሁ እናመሰግናለን። በለንደን ደርቢ ክራቨን ኮቴጅ ላይ አርሰናል መሪነቱን ያጠናከረበትን ድል ማድረግ ችሏል። ስለዚህ በዚህ ጨዋታ ላይ አንዳንድ ነገሮችን እንላለን ማለት ነው። በትላንትናው ዕለት ያው ያስቸገረው የሚገኘው ፉልሃም ነበረ የገጠመው በክራቨን ኮቴጅ። በተለይ አርሰናል ባለፉት አመታት በፉልሃም ከጣላቸው ነጥቦች አንዱ በክራቨን ኮቴጅ ላይ መሸነፍም እንደዚሁ ማቻም ውጤት ማስመዝገቡን ተከትሎ ያው የማርከስ ሲልቫ ቡድን አስቸጋሪ ከሚባሉት የፕሪሚየር ሊግ ክለቦች አንዱ ነው። ስለዚህ በትላንትናው ዕለትም ያው ይፈትነዋል ተብሎ ተጠብቆ ነበር። ያው የመጨረሻውም ውጤቱም የሚያሳየው ያንን ነው። ምንም እንኳን አርሰናል በጨዋታው ላይ ከፍተኛ ብልጫ ቢኖረውም ብዙ ጎሎችን ማስቆጠር አልቻለም። ያው 1-0 በማሸነፍ ውጤቱን ማምጣት ችሏል። ያው ከጨዋታው በፊት ያው ፉልሃም ከዚህ በፊት አርሰናል ለዋንጫ በሚፎካከሩባቸው ጊዜያት ላይ ነጥብ አስጥሎት ነበረ። በትላንትናው ዕለት ደግሞ በላይነፕ በኩል ያው ማርቲን ኦዴጋርድን አልተጠቀመም በጉዳት ምክንያት። በሱ ቦታ ኤዜን የተጠቀመው ያው የዙቢሜንዲ፣ ዲክላን ራይስ እና ኤዜን ጥምረት ነው በትላንትናው በአማካይ ስፍራ የተመለከትነው። ያው እንደተለመደው በባክፎር ደግሞ ካላፊዮሪ፣ ጋብሪኤል፣ ሳሊባ እንዲሁም ቲምበር ናቸው የተጣመሩት። ይሄ በተደጋጋሚ እያየነው ያለነው ጥምረት ነው። በተለይ ከጉዳት ነጻ የሚሆኑ ከሆነ በአማካይነት ያው ቅድም እንደገለጽ ነው ዲክላን ራይስ፣ ዙቢሜንዲና እንዲሁም ደግሞ ኤዜ በአማካይነት ተጠቅሟል። እንዲሁም ደግሞ በፊት ለፊት ደግሞ ቡካዮ ሳካ፣ ዮኬሬዥ እና በግራ በኩል ደግሞ ትሮሳርን የተጠቀሙበት ትላንትና ሁለት ቋሚ አሰላለፍ የተጠቀመበት ትሮሳርን ነው። ስለዚህ ጨዋታው ላይ ይህ ነው የተጠቀመው። በተለይ ባለፉት አመታት ማርቲን ኦዴጋርድን ተክቶት የሚገባው እስከዛሬ ድረስ ያው ዋኔሪ ነበረ። ነገር ግን በትላንትናው ዕለት ግን ከዋኔሪ አፕግሬድ የሆነውን ኤዜን የተጠቀመው። ስለዚህ በተለይ በቡድን ጥልቀቱ አርሰናል አሁን በክረምቱ የዝውውር መስኮት ባስፈረማቸው ልጆች ምክንያት ያው ጥሩ የተጫዋች አማራጮች አሉት። በተለይ በሜዳ ውስጥ ባሉት በሁሉም ቦታዎች ማለት ነው። የመጀመሪያው ግማሽ ያው ሁለቱም ቡድኖች ቀዝቃዛ ነበሩ። ነገር ግን በሃሪ ዊልሰን እና በጆሽ ኪንግ አማካኝነት ተደጋጋሚ ሙከራዎችን ማድረግ ችሎ ነበረ ፉልሃሞች። የጆሽ ኪንግንም ኳስ በተለይ በረኛው ዳቪድ ራያ አስደናቂ በሆነ ሁኔታ አድኖበታል። ካላፊዮሪም ጎል አስቆጥሮ ነበር። አስደናቂ ጎል ነበር ያስቆጠረው። ነገር ግን ኦፍሳይድ በሚል ተሽራበታለች። በዚህ በመጀመሪያው አጋማሽ ላይ አርሰናል ያው ቢግ ቻንሶችን መፍጠር አልቻለም። ስለዚህ 0 ቢግ ቻንስ ነበረው። ኦን ታርጌትም መሞከር የቻለው አንድ ኳስም ብቻ ነው። ስለዚህ በመጀመሪያው አጋማሽ አርሰናል ቀዝቃዛ ሆኖ ነበረ። ነገር ግን በሁለተኛው አጋማሽ እንደገቡ በተደጋጋሚ በተለይ በፉልሃሞችን በራሳቸው ሜዳ ላይ ፒን አድርገዋቸው በተደጋጋሚ ሲያጠቋቸው ነበር። አብዛኛው የመጀመሪያው ጨዋታ ጎሏ እስክትገኝ ድረስ 58ኛው ደቂቃ ላይ ጎሏ እስክትገኝ ድረስ አርሰናል በተደጋጋሚ የፉልሃምን በር ያንኳኳ ነበረ። በስተመጨረሻም ያው ከማዕዘን የተሻገረችውን ኳስ ፍሊክ ያደረጋትን ጋብሪኤል ማጋሌስ ያው ትሮሳር ትክክለኛው ቦታ ላይ በመገኘቱ በጉልበቱ ኳሷን ማስቆጠር ችሏል። ይቺ ጎል ነችም ለአርሰናል ያው የማሸነፊያ ጎል የሆነችው። ከዚች ጎል በኋላ አርሰናል በዚህ አመት ያው 8 ሴት ፒሶችን ማስቆጠር ችሏል፣ ከቆሙ ኳሶች ማለት ነው። 7ቱ ያው ከኮርነር የተነሱ ኳሶች ናቸው። በተለይ ቡካዮ ሳካ እና ዲክላን ራይስ እየጠቀለሉ የሚልኳቸው ኳሶች በጣም ለመከላከል አስቸጋሪ እንደሆኑ ይታወቃል። አርሰናል በሴት ፒስም ያው በታክቲካል በሆነ ሁኔታ እንደሚጠቀምባቸው ይታወሳል። የተለያዩ ቴክኒኮችን ነው የሚጠቀሙት። በተለይ ወደ የጎሉ የመጨረሻውን ፖል በመጠቀም የጎሉ የቅርብ አንግሉን በመጠቀም እንዲሁም ደግሞ በረኛውን እንደዚሁም ደግሞ እንዳይከላከል በመከልከል የተለያዩ ቴክኒኮችን ነው የሚጠቀሙት። በትላንትናው ዕለትም ቡካዮ ሳካ ያሻገራትን ኳስ
ጋብርኤል ነው ፍሊክ ካደረጋት በኋላ ትሮሳ ማስቆጠር የቻለው ማለት ነው። ይህም ደግሞ ከ2021 እና ከ2022 የውድድር ዓመት ጀምሮ አርሰናል 63ኛ የቆመ ኳሱን ነው በትላንትናው ዕለት ማስቆጠር የቻለው ማለት ነው። ይችን ጎል ያው ምክንያት ያደረገችው በጨዋታው ላይ አንድ ጎል ተቆጥሮ በክራቨን ኮቴጅ ውጤት ይዞ እንዲወጣ በአስቸጋሪው ፉልሃም ውጤት እንዲወጣ አስችለዋለች ማለት ነው። ነገር ግን 37ኛው ደቂቃ ላይ ፔናልቲ በቡካዮ ሳካ አማካኝነት አርሰናሎች አግኝተው ነበረ። ነገር ግን በቫር አማካኝነት ያው እሷ እንድትሻር ተደርጋለች። በተለይ በባለፉትም ጨዋታዎች በዮኬሬዥም ላይ ጥፋት ተሰርቶ እንዲሁ ያው ፔናልቲ እንደተከለከሉ ይታወሳል። በትላንትናው ዕለትም በቫር ተሽራለች ማለት ነው። ኳሷ በተለይ ጨዋታው በዚህ ሁኔታ ነው የተጠናቀቀው። ስለዚህ አርሰናል 4 ተከታታይ የሊግ ድል ማስመዝገብ ችሏል ማለት ነው በዚህ ዓመት። እንዲሁም ደግሞ በቻምፒየንስ ሊግ በካራባው ካፕ ከተጫወተ በኋላ ግን 8 በሁሉም ውድድሮች ተከታታይ ድሎችን ማግኘት ችሏል ማለት ነው የማይክ አርቴታ ቡድን። በተለይ ደግሞ በትላንትናው ዕለት ሌላ ክሊንሺትም ማስመዝገብ ችሏል ማለት ነው። በሁሉም ውድድሮች 11 ጨዋታዎችን አድርጎ ያው ትላንትና 8ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንደሆነ ይታወሳል። 2 ቻምፒየንስ ሊግ እንዲሁም ደግሞ 1 ካራባው ካፕ ተጫውተዋል። ስለዚህ በአጠቃላይ በዚህ ውድድሮች በ11 ውድድሮችን በ11 ጨዋታዎችን አድርጎ 8 ክሊንሺቶችን ማስመዝገብ ችሏል ማለት ነው። በትላንትናው ዕለትም ያው ያለውን ሁኔታ ኋላ ቁጥሮችን ስንጠቅስ እንገልጸዋለን። ያው ምን ያህል የመከላከል ብቃት እንዳለው በአርሰናል በኩል አስደናቂ የመከላከል ሁኔታ እንዳላቸው መግለጽ ይቻላል። በፕሪሚየር ሊጉ ራሱ በ8ቱ ጨዋታዎች የተቆጠረባቸው 3 ጎሎችን ብቻ ነው ማስቆጠር የቻሉት። ይህም ደግሞ ከትላልቅ ቡድኖች ጋር የገጠማቸው ነው። በተለይ ሊቨርፑል ያስቆጠረባቸው የዘቦዝ ላይ ጎል ነው። እሱ ደግሞ በጣም ያው አስደናቂ የሆነ የዓመቱ ምርጥ ጎል ሊሆን የሚችል ጎል ነው የተቆጠረባቸው። ያንን ደግሞ ቅጣት ምት ስለሆነ ያው በተለይ የአርሰናልን የመከላከል ችግር እንትን የሚል አይደለም የሚያሳይ አይደለም። ሌላዋ ጎል በኒውካስል ላይ ኒክ ቮልትማደ ያስቆጠረባቸው ጎል ነው። እሱም ደግሞ እዛ ላይ ያው የጋብርኤል የመከላከል ችግር ተደርጎ ይታያል። ያንን ነው በአርሰናል የመከላከል ችግር ብለን ልናወሳው የምንችለው። ነገር ግን በሲቲም እንዲሁ በሃላንድ ያስቆጠረባቸው ጎል ነው። እሱም እንዲሁ የአርሰናል የመከላከል ችግር ነበረ ብለን ልንጠቅስ እንችላለን። ምክንያቱም ኳሷን ከረጅም የሜዳ ክፍል ላይ ነው ድሪብል እያረገ ሂዶ ያስቆጠረባቸው እሱ ሃላንድ። እነዚህ በትላልቅ ቡድኖች የተቆጠረባቸው ጎሎች ብቻ ናቸው በአርሰናል የዚህ ዓመት ከ8ቱ ጨዋታዎች የተቆጠረባቸው ማለት ነው። ነገር ግን በተቆጠረባቸው ጎል በኒውካስሉ ጨዋታ ያው ጎል ቢቆጠርባቸውም ድል ማድረግ ችለዋል። እንዲሁም ደግሞ በማንቸስተር ሲቲ ደግሞ ጎሏን ካስቆጠረ በኋላ ለረጅም ጊዜ ሲከላከል ቆይቶ ያው አንዳቻ ወጥተው 2 ነጥብ ቢጥሉበትም ነገር ግን አርሰናል በዚህ ዓመት ብዙ ክሊንሺቶችን በቻምፒየንስ ሊጉ ምንም ጎል አልተቆጠረበትም። እንደዚሁም ደግሞ በካራባው ካፕም ሳይቆጠርበት ነው የወጣው። ስለዚህ እነዚህ ጨዋታዎች ላይ ብቻ ነው ጎል የተቆጠረበት። ስለዚህ በትላልቆቹ ቡድኖች ብቻ ነው ጎል የተቆጠረበት ማለት ነው። ስለዚህ በትላንትናው ዕለት የነበረው የጨዋታው ሂደት ይህንን ይመስላል። ስለዚህ አርሰናል በመከላከል ጥንካሬውም እንዲሁ በጣም የተሻለ ነበር። ስለዚህ ያው ጥሩ በረኛም እንዳለ ይታወቃል። ስለዚህ የመሃል ክፍል ተከላካዮቹ ዊሊያም ሳሊባና ጋብርኤል ማጋሌስ እንዲሁም ደግሞ ካላፊዮሪና ደግሞ ዮሌን ቲምበር ደግሞ የመከላከል ብቃታቸው አስደናቂ ነበረ። ትላንትም ይቀጥሏል ማለት ነው። በተለይ ይህ ደግሞ የመከላከል እንትኑ የዋንጫ ቡድን እንደሆነ ያው የሚነግር ነገሮች አሉት። ምክንያቱም ጎሎች አይቆጠርበትም። ስለዚህ ደግሞ በተደጋጋሚ እንደነ ቡካዮ ሳካ እንዲሁም ደግሞ ሌሎች ጎሎችን ዲክላን ራይስ አይነት ጎሎችን ማስቆጠር የሚችሉ ተጫዋቾች ጋብርኤል በሴት ፒስም ማስቆጠር የሚችሉ ተጫዋቾች ስላሏቸው ያው ውጤት እየያዙ እየሄዱ ነው። ስለዚህ ብዙ ጎል ማስቆጠራቸው
አለማስቆጠራቸው እስካሁን ውጤት እንዲጥሉ አላደረጋቸውም። ምክንያቱም አንድ ጎል ካስቆጠሩ ያው ሌላ ጎል የመቆጠር እድሉ በእነሱ ላይ ዝቅተኛ ስለሆኑ ውጤቶችን እየያዙ ወጥተዋል። ይህም ደግሞ በትላንትናው ዕለትም የነበረውን የሰንጠረዡን የመምራት እድላቸውን አሁንም አስፍቶላቸዋል። ቁጥሮችን በምንመለከትበት ጊዜ በምሽቱ ጨዋታ ያው ፖሴሽን ሙሉ ለሙሉ በልጧል አርሰናል ማለት ይቻላል። 37 ለ63 በሆነ ፖሴሽን ነው። ኤክስጂም እንደዚሁ 0.44 ፉልሃም ሲያስመዘግብ ለሁለት የቀረበ ኤክስጂን ደግሞ 1.87ን አርሰናል ማስመዝገብ ችሏል ማለት ነው። ቢግ ቻንሶችን ፉልሃም ምንም ቢግ ቻንስ አልፈጠረም። ያው የመከላከሉን ብቃት በአርሰናል በኩል እያየን ስለሆነ አርሰናል ደግሞ 3 ቢግ ቻንሶችን መፍጠር ችሏል። ቶታል ሹቶቹን ደግሞ ስንመለከት 9 ለ16 በሆነ አርሰናል ብልጫ ነበረው። ኦን ታርጌት አሁንም ፉልሃም ምንም ኦን ታርጌት መሞከር አልቻለም። እሱም 0 ለ5 ነው ማለት ነው። አርሰናል 5 ኦን ታርጌቶችን መሞከር ይችላል። ዱዌሎችን አጠቃላይ ዱዌሎች 42 ለ58 አርሰናል ብልጫ ነበረው። ግራውንድ ዱዌል 50-50 ነበራቸው። ነገር ግን ኤሪያል ዱዌሎችን 27 ለ73 በሆነ ብልጫ ማስመዝገብ ችሏል አርሰናል ማለት ነው። ስለ ቡካዮ ሳካ በትላንትናው ዕለትም ጥሩ ብቃቱን ማሳየት ችሏል። ያው በሱ በተለይ ባልነበረበት ጊዜ አርሰናል የመፍጠር ችግር ነበረበት። በእርግጥ በሱ ቦታ ሲጫወት የነበረው ኖኒ ማድወኪ ጥሩ እንቅስቃሴዎችን ማድረግ ችሏል። እንደ ድሮ ቡካዮ ሳካ ያው በተለይ የተለየ ቡድን ቢሆንም ቡካዮ ሳካ በሚኖርበት ሰዓት ነገር ግን ያ ጉዳቶች አሁን በአርሰናል በኩል ላይኖሩ ይችላሉ፣ የቡካዮ ሳካ አለመኖር። ነገር ግን በትላንትናው ዕለት ለጎሏን መቆጠር ምክንያት ነበር። ፔናልቲም እሱ ላይ ነበር የተሰጠው። በተለይ ነፃነቱም እያገኘ ይመስላል። በአርሰናል እስከዛሬ ድረስ በቀኝ ክንፍ ብቻ እንዲጫወት ፒን ተደርጎ እንዲጫወት ብቻ ያደርገው ነበረ በተለይ ማይካ አርቴታ። አሁን ግን በተደጋጋሚ በመሃል እንደዚሁም ወደ ግራም እየወጣ መጫወት እየቻለ ነው። ስለዚህ ነፃነትን እየሰጠው ይገኛል ማለት ነው። ስለዚህ ጥሩ እንቅስቃሴ በትላንትና ዕለት ማድረግ ችሏል። ፕሌየር ኦፍ ዘማችም የተባለው ራሱ ቡካዮ ሳካ ነው። በኢንተርናሽናል ብሬክም በብሔራዊ ቡድኑ ጎሎችን ማስቆጠር እንደቻለ ይታወሳል። በፉላም በኩል ልናነሳው የምንችለው ነገር ጆሽ ኪንግ ነው። የዚህ የ18 ዓመት የኢንግላንድ ከአንደር 21 ተጫዋች በተለይ በተደጋጋሚ ማርከስ ሲልቫ እያሰለፈ ነው። ጥሩ እንቅስቃሴዎችን እያደረገ ነው። ትላንትናም በፉላም በኩል ፖዘቲቭ የሆነው ነገር የሱ ጥሩ ብቃትን ማሳየት ነው። ይህ ተጫዋች በተለይ ቼልሲም ላይ ጎል አስቆጥሮ ነበረ። ያው በአላግባብ በሆነ የቫር ስህተት ጎሏ ብትሻርበትም ስለዚህ ጥሩ ልጅ እንደሆነ እያሳየ ይገኛል በማርከስ ሲልቫ ቡድን በኩል ማለት ነው። ያው ከጨዋታው በኋላ ማርካ አርቴታ አስተያየቱን ሰጥቷል። ስለቆሙ ኳሶች ተጠይቆ ነበረ። ነገር ግን ስለቆሙ ኳሶች ሲናገር ምንድነው ያው አርሰናልን አሁን ቡድኖች ማንቸስተር ሲቲ እንኳን ሲገጥመው አርሰናልን አፈግፍጎ ሁሉ ነው የሚገጥመው። በተለይ አርቴታ በማጥቃት ላይ የተመሰረተ ሁኔታ ቡድን አሰላለፍ መርጦ የሚገባ ከሆነ ማንኛውም ቡድን የዚህን የማይክ አርቴታን ቡድን ያው ፈርቶ በመከላከል ላይ ሆኖ እንደሚጫወት ይታወቃል። ያው በሊቨርፑል ጨዋታ ነው ያው በተለይ የሚጌል ሜሪኖን መጠቀሙን ተከትሎ ያው የማጥቃት ተጫዋች አይደለም በማለት ብቻ ያው አፈግፍጎ ለመጫወት ወይንም ደግሞ ጨዋታው ቁጥጥር ብቻ እንዲኖረው የማድረግ ሁኔታ ይታይበት ነበረ። ነገር ግን አሁን ግን ማንኛውም ቡድን ሲገጥመው ወደኋላ አፈግፍጎ ከመሆኑ የተነሳ አርሰናል በተደጋጋሚ ሙከራዎችን ሲያደርግ ያው የማዕዘን ምቶችን እናገኛለን። እሱ ደግሞ የሴት ፒሶች በጣም ለኛ ይጠቅሙናል በማለት አስተያየቱን ሰጥቷል ማለት ነው በትላንትናው ዕለት። ስለዚህ በቆሙ ኳሶችም አሁን አርሰናል እየተጠቀመ ይገኛል ማለት ነው። በደረጃ ሰንጠረጁ አርሰናል አሁን በአንደኛ ደረጃ በ19 ነጥብ ከማንቸስተር ሲቲ በ3 ነጥብ ርቆ ይገኛል። እንደዚሁም ደግሞ ፉላም ደግሞ 14ተኛ ደረጃ በ8 ነጥብ ይገኛል። በቀጣይ አርሰናል በኤምሬትስ አሁንም ሌላውን አስቸጋሪ የሚባለውን ቡድን በትላንትናው ዕለት በእርግጥ ከቦርንማውዝ ጋር 3-3 አስደናቂ በሆነው ጨዋታ የአቻ የወጣውን የኦሊቨር ግራስነርን ቡድን ይገጥማል፣ ክሪስታል ፓላስን ማለት ነው። ቀጣይም የለንደን ደርቢ ነው
የሚገጥመው አርሰናልን በተለይ በኒውካስል ደግሞ በሴንት ጄምስ ፓርክ የማርከስ ሲልቫ ቡድን ኒውካስል ዩናይትድን የሚገጥም ይሆናል በቀጣይ ጨዋታ ማለት ነው። ያው አርሰናል በትላንትናው ዕለት ክሊንሽትም ማስመዝገብ ችሏል። እንዲሁም ደግሞ ተከታታይ 4 ድሎችን በፕሪሚየር ሊጉ ብቻ ያስመዘግብበትን እንዲሁም መሪነቱን እንዲያጠናክር ያደረገለትን ውጤት ማስመዝገብ ችሏል ማለት ነው። ትላንትናም ያው ሙሉ ለሙሉ ብልጫ ማስመዝገብ ችሏል ማለት ነው በጨዋታው ላይ። አድማጮቻችን ይህን ይመስላል በጨዋታው ላይ የነበረው ሁኔታ። ላይክ እና ኮሜንት ማድረጋችሁን እንዳትረሱ።